بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد إن شاء الله تبارك وتعالى يقوم البت من قطر هنا عقيدة المسلم تبلا كما تتقرأوا كونتشو رسالة مالتنا إن شاء الله زاري مجرشوا تمرتاچنا يوهنا لمارتنا እሱ ምንድን ነበር ያየነው የነበረው ከአንተና ባለፈው ያየነው ማህየ السنة የሚልና ما هو تعريف القرآن የቁርአን ገለጻ عند اهل السنة والجماعة ምን እንደሆነና እንደዚሁም ደግሞ ሱና ማለት ከአህለ ሱና ወልጀማዓ ዘንድ ምን እንደሆነ ሸኽየው ጠቅሶ ነበር ማለት ነው። አሁንም ኢንሻአላህ ከዛ ከቆምንበት የምንቀጥል ይሆናል ማለት ነው። ኸይረን 18ኛው ጥያቄ ማህየ ምንድናት አሉ። ምንድነው ገለጻው? አልቢድዓ ቢድዓ ማለት ምን ማለት ነው? አዲስ ፈጠራ ወይም ደግሞ ቢድዓ ማለት ምንድነው ገለጻው ብለው ይላሉ። ማህየ ምንድነው? አልቢድዓቱ ቢድዓ ማለት ምን ማለት ነው? እንደሚታወቀው የቢድዓ ሰዎች አንዳንድ ነገራቶችን በዲን ላይ የሚጨምሩት ነገር አለና ቢድዓ ማለት ምን ማለት ነው? የቢድዓን ገለጻ በዚህው ይጨርሳሉ ማለት ነው። ቢድዓን አብራርተው ስለ ቢድዓ ገልጸው ማለት ነው ይጨርሳሉ። ማህየ البدعة ቢድዓ ማለት ምን ማለት ነው አሉ። ወህል ነቅበሉሃ እንቀበላታለን ማለት ነው። ወህል ነቅበሉሃ ማለት እንቀበላታለን እንዴ? አዲስ ቢድዓ ሲፈጠር በዲን ላይ ሲጨመር ያንን ቢድዓ ማለት ነው እንቀበላለን ወይስ አንቀበልም የሚል የሆነ ጥያቄ ነው ማለት ነው። ማህየ ምንድነው? البدعة ቢድዓ ማለት ምን ማለት ነው? አንደኛው ቢድዓን ገለጻ ማለት ነው። ቢድዓ ማለት ምን ማለት ነው? ሁለተኛው ደግሞ ምንድነው? ቢድዓ ገለጻውን ካወቅን በኋላ በዲን ላይ የሚጨመሩ የሆኑ ጭማሪዎችን ቢድዓዎችን እንቀበላቸዋለን፣ እናምንባቸዋለን፣ እንይዛቸዋለን የሚል የሆነ ጥያቄ ነው። መልስ ሰጡ። ምን አሉ? ጀዋብ አሉ መልስ ኩሉ ማ አህደሰሁ الناس في الدين ናሉ ولم يكن على عهد النبي صلى الله عليه وسلم واصحابه ብለው ተናገሩ። ቢድዓን ሲገልጹት እንዳደረገው ገለጹት ማለት ነው። ምን አሉ? ቢድዓ ማለት ኩሉ ማንኛውም ነገር ነው። ማ ነገር ነው አሉ። ኩሉ ማለት ማንኛውም ማ ነገር ነው። አህደሰሁ የፈጠሩት ማለት ነው። አዲስ የፈጠሩት አናሱ ሰዎች የፈጠሩት ነገር ማንኛውም ነገር ቢድዓ ይባላል አሉ። የታይ ሰዎች የፈጠሩት ስንል ምን ብለን እንገድበዋለን? ፊዲኒ በዲን ውስጥ ማለት ነው። በሃይማኖት ውስጥ ሰዎች የፈጠሩት ማንኛውም አዲስ ነገር ምን ይባላል? ቢድዓ ተብሎ ይጠራሉ። ቢድዓ ማለት ነው ኩሉ ማ አህደሰሁ ኩሉ በጠቅላላ ማለት ነው። ማ አህደሰሁ ሰዎች የፈጠሩት ማለት ነው። አናሱ ሰዎች የፈጠሩት ነገር በጠቅላላ ማለት ነው። ፊዲን ዲን ውስጥ ማለት ነው። የሰው ልጆች የፈጠሩትና በራሳቸው ፈልስፈው ያመጡት የሆነው ነገር ምን ይባላል? ቢድዓ ተብሎ ይጠራል ማለት ነው። ስለዚህ ዲን ማለት ይሄ ነው። ይሄ ቢድዓ ማለት ይሄ ነው። በዲን ላይ አዲስ የተመሰረተ ሰዎች የፈጠሩት ማለት ነው። ወለም የኩን ያልነበረ على عهد النبي صلى الله عليه وسلم በመልእክተኛው عليه الصلاه والسلام ዘመን ያልነበረ መልእክተኛው በህይወት በነበሩበት ሰዓት ሲሰራ ያልነበረ የሆነ ስራ ንግግርም ሊሆን ይችላል። ማንኛውም በዲን ላይ የሚጨመር ማለት ነው። በዲን ላይ መሆን አለበት። በዱንያው ጉዳይ ችግር የለም። አሁን ለምሳሌ በድሮ የሌለ መኪና የለም ነበረ፣ አውሮፕላን የለም፣ እንደዚህ ደግሞ የተለያዩ ነገራቶች የሉም። ይሄ ችግር የለውም። እዚህ ከሚወቀሰው ከሆነ ቢድዓ አይገባም። ቢድዓ የሚወቀሰው ምን ሲሆን ነው? ዲን ላይ ዒባዳ ተብሎ አላህን እንገዛበታለን ተብሎ የሚጨመር ጭማሪ ከሆነ ይሄ ነው ክልክሉ። ስለዚህ ወለም የኩን ያልነበረ على عهد النبي صلى الله عليه وعلى اله وسلم በመልእክተኛው عليه الصلاه والسلام ክፍለ ዘመን መልእክተኛው በህይወት በነበሩበት ሰዓት የሌለ የሆነ ነገር በዲን የተጨመረ ቢድዓ ተብሎ ይጠራል። ወአስሐቢሂ እንደዚህውም ደግሞ ሷሃቦች በነበሩበት ጊዜ መልእክተኛው ከሞቱም በኋላ ሷሃቦች የማያውቁት በሷሃቦችም ጊዜ ያልነበረ አዲስን ዒባዳ አዲስን የዒባዳ ዘርፍ ደንግጎ በዲን ላይ መጨመር ምን ይባላል? ቢድዓ ተብሎ ይጠራል ይላሉ። ናም ኸይረን የቢድዓ ገለጻ ይሄ ነው። በቃ አለቀ። ቢድዓ ማለት ምን ማለት ነው? ይሄ ነው። ኩሉ ማ አህደሰሁ الناس
የሰው ልጆች የፈጠሩት አዲስ ያመጡት ነው። ፊዲኒ በድል ውስጥ አዲስ የጨመሩበትና ያመጡት የሆኑ ነገር ቢድዓ ይባላል። ወለም የኩን ዐላ ሐዲ ነብይ ሰለላሁ ዐለይሂ ወሰለም በመልእክተኛው ዐለይሂ ሰላቱ ወሰላም ክፍለ ዘመን የሌለ ወአስሐቢሂ በባልደረቦቻቸውም በሷሃቦች ጊዜ የሌለ በድል ላይ የሚጨመር አዳዲስ ነገር ቢድዓ ይባላል አሉ። ቀጥለው ምንድን ነበር ያሉት? ቢድዓን እንቀበላለን አንቀበልም የሚል ነበር ጥያቄ ያነሱት። ምን አሉ ቀጥለው ለዛ ሲመልሱ ላ ነቅበሉሃ ቢድዓን ማለት ነው አዲስን ፈጠራ አንቀበልም፣ በድል ላይ አዲስ የተጨመረ ጭማሬን አንቀበልም። ወነሩድሃ እንደውም እንመልሳታለን፣ አንቀበልም ብለን እንመልሳታለን አሉ። ወነሩድሃ እንመልሳታለን ብለው አሉ ማለት ነው። ምንድን መረጃ ተይዞ ነው ታዲያ ቢድዓ አንቀበልም ቢድዓን እንመልሳለን ብለን ያልነው? ለምንድን ነው? ሊቀውሊ ለንግግር ሲባል ነው። النبي صلى الله عليه وسلم መልእክተኛው عليه الصلاة والسلام ሐዲስ ላይ ለመናገራቸው ሲባል ነው። ሐዲስ ላይ ስለተናገሩ ነው። ምን ብለዋል? ኩሉ ቢድዓቲን ضላላህ ብለዋል። ኩሉ ማንኛውም እኮ ቢድዓቲን ፈጠራ አዲስ ነገር ማለት ነው። ማንኛውም ፈጠራ ማንኛውም አዲስ ነገር በድል ላይ የሚጨመር ضላለቱን ጥሜት ነው ብለዋል። መጥመምና መንገድ መልቀቅ ነው፣ ከሐቁ መንገድ መንሸራተት ነው ብለዋል። ስለዚህ እዚህ ሐዲስ የምንረዳው ማንኛውም ቢድዓ ጥመት ነው። ቢድዓ ሆኖ መልካም የሚባል ነገር የለም። ቢድዓ ነው ብለው ይሉና አንዳንድ ሰዎች ጥሩ የሆነ ቢድዓ ነው ለሚሉት ሰዎች ትልቅ መልስ ነው ይሄ። መልእክተኛው ማንኛውም በድል ላይ የሚጨመር ነገር ጥመት ነው ብለው ነው የተናገሩት። እነሱ ደግሞ ምን አሉ መጡና አይ ከቢድዓ ውስጥ ሆኖ መልካም አላሉ። ሱፊያዎችና አህባሾች ማለት ነው። ምን አሉ? ከቢድዓ ሆኖ እያለ ግን ጥሩ የሆነ ቢድዓ አለ፣ ችግር የለውም ቢሰራ ብለው ተናገሩ። የት እንዳገኙት የማይታወቅ ማለት ነው። ሐዲስ ላይ ያለው መልእክተኛው ዐለይሂ ሰላቱ ወሰላም ቢድዓ ሁሉ ፈጠራ ሁሉ ጥመት ነው እያሉ ነው እየተናገሩ ያሉት። እነሱ ግን ምን አሉ? አሁን ለምሳሌ መውሊድን ብንመለከት መውሊድ ቢድዓ ነው አሉ። ትክክል ናቸው፣ ቢድዓ ነው። በመልእክተኛው ጊዜ የለም፣ ሱሐቦችም አልሰሩትም የለም ባሉ። አዳ ቢድዓ ሆነ ለምን ትሰራላችሁ እያጸደቃችሁ ሲባሉ አይ ጥሩ የሆነ ቢድዓ ነው አሉ። ምስኪኖች ይበላሉ፣ የተራቡ ሰዎች የሚበሉበት ስለሆነ ችግር የለውም ይላሉ። እና ይሄ የለም እና አብዱላህ ብን ዑመር ሌሎችም ተናግረዋል። ቢድዓ ሁሉ በድል ላይ የተመሰረተ አዲስ ነገር ሁላ ጥመት ነው። ሰዎች መልካም ነው እንኳን ብለው ቢያስቡትም ጥሩ ነው ብለው ቢገምቱትም ጥመት ነው ይላል እና አብዱላህ ብን ዑመር እና ሑዘይፋ ረዲየላሁ ዐንሁማ። ነዓም ረዋሁ ይሄን ሐዲስ ዘግቦታል አቡ ዳውድ ተብሎ የሚጠራው የሆነው ኢማም ዘግቦታል ሐዲሱን ይለናል። እንደ ምሳሌ እስኪ ከቢድዓ ምንድን አሉ ምሳሌዎች? አዲስ ከተፈጠሩ በድል ላይ ከተጨመሩ ቢድዓዎች ምሳሌ ቢባል ሊጠቅሱ ነው። ሚሳሉሃ የዚች እኮ የቢድዓ ምሳሌ አሉ። የቢድዓ ምሳሌ አዝያደቱ መጨመርን ይመስል ፊል ዒባደቲ በአምልኮ ውስጥ መጨመር ይሄ አንዱና ዋነኛው የዒባዳ ምሳሌ ነው። መሰለን በአምልኮ ላይ መጨመር ሲባል እንዴት አድርጎ ይጨመራል የሚለውን ጥያቄ ቢነሳ ሊያብራሩት ነው። ከዚያደቲ መጨመርን ይመስል አሉ ዐለል ውዱኢ ውዱ በምናደርግበት ሰዓት መጨመር፣ በውዱ ስናደርግ ጭማሪን ማንጣት። ምንም በተመለከተ ፊ መስሒ በማበስ ማለት ነው። አራቀበቲ ከወደ ኋላ አንገታችንን ማበስ ማለት ነው። እንደሚታወቀው ውዱ ስናደርግ የሚታበሰው ጸጉራችን ነው። አንዳንድ ሰዎች ይወርዱና አንገታቸውንም ምን ያደርጉታል? ያበሱታል፣ አንገታቸውን ከታች። ይሄ በውዱእ ላይ የተጨመረ አዲስ ቢድዓ ነው አሉ። ይህን ይመስላል። ምሳሌ ይሄ ነው እንግዲህ በአምልኮ ላይ የሚጨመረው ይሄ ነው። ውዱእ ላይ መጨመር እንዴት አድርገን ውዱእ እንደምናደርግ ሐዲስ ላይ ተነግሮናል። አንገት እበሱ የሚል የለም። ቁርአን ላይ ጸጉሮቻችሁን እበሱ ነው የተባለው እንጂ አንገት እበሱ የሚል የለም። አንዳንድ ሰዎች ውዱእ በሚያደርጉበት ሰዓት ፊ መስሒ አረቀባ፣ ረቀባ ማለት የጫንቃ ማለት ነው። ጫንቃ ወይንም አንገት
አንገታችንን ከበስተኋላ ከፀጉራችን ወደታች ያለውን የሰውነት ክፍል ማበስ ይሄ በውዱእ ላይ የተጨመረ የሆነ ቢድዓ ነው ይላሉ። ኸይረን ቀጥለው ደግሞ አሁን ምሳሌ ሲሰጡ ምን አሉ? ወከል ኢህቲፋሊ መሰባሰብን ይመስላሉ። ኢህቲፋል ማለት መሰባሰብ ማለት ነው። ድግስ እንዴት ደግሶ መሰባሰብን ይመስል ይህም በዒባዳ ላይ የተጨመረ የሆነ ቢድዓ ነው። ከኢህቲፋሊ መሰባሰብን ይመስል ቢል መውሊድ በውልደት የውልደት ቀንን እያከበሩ አነበዊ የመልእክተኛውን ዓለይሂ ሰላቱ ወሰላምን የውልደት ቀን በማክበር መልእክተኛው የተወለዱበት ቀን ነው ይባልና ዓለም ላይ ይከበራል ማለት ነው። ይሄ የለም፣ ምንም አይነት መሰረት የለውም። የመልእክተኛውም ሆነ የማንኛውም ሰው ልደት አይከበርም። የሰው ልጅ ይሄ ልደት ማክበር የሚባለው ነገር አስል መሰረቱ መውሊድ የመጣው ከካህዲያኖች ከካፊሮች ከክርስቲያኖች ነው። እነሱ ናቸው የኢሳን ማለት ነው ዓመተ ልደት ምናምን እያሉ የሚያከብሩት። ሱፊያዎች እነዚህ ሌሎቹ ማለት ነው አህባሾችን ብንመለከታቸው የመልእክተኛውን በማክበር ብቻ አልተገደቡ፣ በል ከዛም ወርዶ የመሻይኾችን ያከብራሉ። ከዛም ወረድ ብሎ ያው ሰለጠንም እያሉ ደግሞ አሁን የካፊሮችን ባህል የሚከተሉ ሙስሊሞችም አሉ። አንዳንድ የልጅ ልደት የሚያከብሩ ማለት ነው። ልጅ ከተወለደ በኋላ ልደቱ ነው ይባላል። የልጅ ልደት የሚከበረው የካፊሮች ናቸው። ካፊሮች ናቸው ልደት የሚያከብሩት። እስልምና ላይ እንደዚህ አይነት ነገር የለም ማለት ነው። ልጅ ከተወለደለት አቂቃ ማረድ ይችላል፣ ችግር የለውም። አቂቃ የሚባለው እንደዛ ማድረግ ይችላል። ከተወለደ በሰባተኛው ቀን ስሙ ይወጣለታል፣ ታረዳል። ያን ችግር የለውም መረጃ ስለመጣበት። ከዛ ውጭ ልደት እየተባለ የመልእክተኛውም ሆነ ከመልእክተኛው ውጭ ያለ የማንም ልደት አይከበርም፣ ቢድዓ ነው ማለት ነው። ምናሉ ቀጥለው ፈለም የሪድ አልመጣም አሉ። ይሄ በመልእክተኛው በውልደት ቀን ብለው ማለት ነው መሰባሰብ የሚባለው ነገር አልመጣም። عن النبي صلى الله عليه وسلم ከመልእክተኛው عليه الصلاه والسلام አቅጣጫም አልመጣም። መልእክተኛውም አልሰሩትም። ወአስሐቢሂ ከመልእክተኛውም ባልደረቦች ከሷሃቦች አቅጣጫ አልመጣም። ከሷሃቦች አንድም አካል መውሊድ ብለው ተሰባስበዋል የሚል የለም። ይሄን እኛም ብቻ ሳንሆን ራሳቸውም የመውሊድ ባልተቤቶች ያጸድቃሉ። የለም ነው የሚሉት። አዎ አዳ ከለለ ሷሃቦችም መልእክተኛውም አልሰሩትም፣ ሷሃቦችም አልሰሩትም፣ ታቢዒዮችም አልሰሩትም፣ አትባዕ ታቢዒም አልሰሩትም። እነ ኢማም አሻፊዒም ራሱ አራቶቹ አኢማዎች ማሊክ፣ አቡ ሐኒፋ፣ ኢማሙ አሕመድ፣ ኢማም ሻፊዒ እነዚህ እንኳን አልሰሩትም። አዳ የት መጥቶ ነው የምትሰሩት ሲባሉ ያው መልካም የሆነ ቢድዓ ነው ምን ችግር አለው ብለው ማለት ነው ይሄደውበታል። እና ይሄ ብላ ጥመት ነው፣ ጥንቃቄ ያስፈልጋል። ቢድዓ ማለት ይሄን ይመስላል ይሉናል። በዚች ማለት ነው በጣም ደስ የምትል ሪሳላ ብዙ ነጥቦችን እየዳሰሰች የሆነች ወሳኝ የሆነች ኪታብ ነበረች። አልሐምዱሊላህ ረቢል ዓለሚን ጨርሰናል። አላህ በሰማነው ተጠቃሚ አድርገን በደንብ አድርገን ልናከራትና ልጆቻችንን ቤተሰቦቻችንን ልናስተምራቸው ይገባል። ይሄ ማንኛውም ሙስሊም ሊያውቀው የሚገባው ነው። ማንኛውም ሙስሊም የሆነች ሴት ይሄን ልታቀና ልታምንበት ይገባታል። ምክንያቱም ከኪታቡ ርዕስ እንደተመለከተው የሙስሊም እምነት ነው፣ አቂደቱል ሙስሊም ስለሆነ የሙስሊም እምነት ስለተባለ ማንኛውም ሰው ሊያምንበት የሚገባ የሆነ ጉዳይ ነው። ልናስተምረው እኛም በደንብ አድርገን ልንረዳውና ልናምንበት ይገባል እያልን በዚህ ኢንሻአላህ እንቋጫለን። هذا والله أعلم، نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.